ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ጀነራል ሳይንስ ዩኒት 1 ሪቪው ኩዌስችን ነው። ለዛሬ ዩኒት 1 ነው የምሰራላችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። የመጀመሪያው choose the best answer from the given alternative። ይሄ የመጀመሪያው ምርጫ ነው። አንደኛ at one time የሆነ ጊዜ many people thought that disease was caused by fate and misbehavior። ብዙ ሰዎች በምን ያምኑ ነበር ነው የሚለው። በሽታ የሚመጣው በምክንያት ነው ብለው ያምኑ ነበር። በፌት በእድልና ሚስ ቢሄቪየር ወይም ደግሞ በመጥፎ ባህሪ ነው ብለው ያስቡ ነበር። ፎሎዊንግ ዘ ኢንቬንሽን ኦፍ ማይክሮስኮፕ የመገኘቱን ተከትሎ ባክቴሪያ ዌር ዲስከቨርድ ባክቴሪያ ተፈጠረ ቀጥሎ ነው የሚለው። አፍተር ዚስ ከዚህ በኋላ የኒው ቲዎሪ ኦፍ ዋት ኮዝ ዲዝ አሮዝ ለበሽታዎች እድገት ምክንያቱ ምንድን ነው የሚል አዲስ ቲዎሪ ተገኘ ማለት ነው። እሱ ደግሞ ምን ይባላል? ናውናስ ጀርም ቲዎሪ ይባላል ማለት ነው። ዋይ ዋዝ ዘ ኦሪጂናል ቲዎሪ ሞዲፋይድ? ኦሪጂናል ቲዎሪ ወይም ደግሞ በሽታ የሚመጣው በፌት ወይም በእድልና በመጥፎ ባህሪ ነው የሚለው ለምን ወደ ጀርም ቲዎሪ ተቀየረ? ለምን ሞዲፋይ ተደረገ ነው የሚለው። ኢት ኩዊክሊ ቢካም ኦብቪየስ ዛት ጀርም ኮዝ ዲዚዝ ጀርሞች በፍጥነት የበሽታ ምክንያት ስለሚሆኑ ነው ይላል። ይህ ፎልስ ነው። ቢ ደግሞ the person who invented the microscope became ill ማይክሮስኮፕን ያገኘው ሰውዬ ስለታመመ ነው የሚለው። ይህ ፎልስ ነው። ሲ new evidence promoted revision to the original side አዲሱ ማስረጃ ለኦሪጂናሉ አይዲያ ወይም ደግሞ ፌት እና በሚስ ቢሄቪየር ነው የሚመጣ የሚለውን አይዲያ ኒው ኤቪደንሱ ወይም አዲሱ ማስረጃ ፕሮሞት ሪቪዥን ሰጥቶናል ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው። አዲስ ኤቪደንስ ስለተገኘ ነው ይህ ሞዲፋይ ያደረግነው እንጂ ጀርሙ ወደ በሽታ ስለሚቀየር አይደለም። ወይም ደግሞ ሰውየው ማይክሮስኮፕን ያገኘው ሰውዬ ስለታመመም አይደለም። ዲ ደግሞ the proponents of the germ theory had political power ጀርም ቲዎሪ የሚለው ፖለቲካል ፓወር ወይም ከፖለቲካ ጋር የተያያዘ ስለሆነ ነው የሚለው። እዚህ ምንም የሚያገናኘው ነገር የለም። ሞዲፋይ የተደረገው ምክንያት አዲስ ኤቪደንስ ስለተገኘ ነው ኒው ኤቪደንስ የሚለው ማለት ነው። ስለዚህ መልሳችን ሲ ይሆናል። ሁለተኛ which of the following is true about theory and law ስለ ቲዎሪ እና ስለ ላው እውነት የሆነው ወይም ደግሞ ትክክል የሆነው የቱ ነው የሚለው። ኤ ቲዎሪ explain the set of ዌል ቴስትድ ኦብዘርቬሽን ቲዎሪ የሚያሳየን ምንድነው ነው የሚለው። ዌል ቴስት ማለት የተሞከሩ ኦብዘርቬሽኖችን ያሳየናል ነው የሚለው። ኤንድ ላው ዲስክራይብ የፓተርን ኢን ኔቸር ህግ ደግሞ ምንድነው? ፓተርን የተፈጥሮን ፓተርን ነው የሚያሳይ ነው የሚለው። ስለዚህ መልሳችን ኤ ነው ማለት ነው። ቢ ደግሞ ላው ካን ቢ ቼንጅድ ዊዝ ዘ አዲሽን ኦፍ ኒው ኤቪደንስ ቢ ህግ ወይም ደግሞ ላው በአዲስ ኤቪደንስ ሲገኝ ቼንጅ ይደረጋል ይቀየራል ነው የሚለው። በቲዎሪ ካኑት ቲዎሪ ግን አይቀየርም ይላል። ፎልስ ነው። ይሄ ቲዎሪ ነው መቀየር የሚችለው። አዲስ ኤቪደንስ ሲገኝ ቲዎሪ መቀየር ይችላል፣ ህግ ግን መቀየር አይችልም ማለት ነው። ሲ ኤላው ኤክስፕሌን ፓተርን ኢን ኔቸር ኢን ሞር ዲቴል ዛን ቲዎሪ ላው ከቲዎሪ አንጻር ሲታይ ሞር ኤክስፕሌን ያደርጋል ዲቴይሊ ነው የሚለው። ግን ይሄ ፎልስ ነው። ምክንያቱም ሞር ኤክስፕሌን የሚያደርግልን ቲዎሪው ነው። ዲ ቲዎሪ ኤንድ ላው ካን ቢ ዩዝ ኢንተርቼንጀብሊ ቀይረን መጠቀም እንችላለን። ለውን እንደ ቲዎሪን እንደ ላው አድርገን መጠቀም እንችላለን ነው የሚለው። ይህም ፎልስ ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ሶስተኛ why is it necessary that scientists modify scientific theories when important new information is discovered? ሳይንቲስቶቹ አዲስ ኢንፎርሜሽን ወይም አዲስ ኤቪደንስ አዲስ ማስረጃ ሲያገኙ ቲዎሪ ሞዲፋይ ወይም የሚያሻሽሉት ለምንድን ነው? አስፈላጊነቱ ምንድን ነው የሚለው። እንግዲህ ቲዎሪ ሞዲፋይ መደረግ ወይም መሻሻል ይችላል አዲስ ኤቪደንስ ሲገኝ ብለናል። ኤ ቱ ኮንፊውዝ the scientists ሳይንቲስቶቹን ኮንፊውዝ ለማድረግ ወይም ደግሞ ግራ ለማጋባት ነው የሚለው። ይሄ አይሆንም። ቢ ቱ ኪፕ ዘ ቲዎሪ ኢንተረስቲንግ ኤንድ ሪፍሬሽ ቲዎሪውን ሳቢ ለማድረግ ነው ይህን የምናደርገው ነው የሚለው። ይህም ፎልስ ነው። ሳቢ ለማድረግ ሳይሆን ማስረጃ ስላገኘን ነው። ሲ ቱ ኪፕ ዘ ቲዎሪ አስ አኪሬት ኤንድ ኢፌክቲቭ ፖሲብል ቲዎሪውን ምን አድርጎ ለማስቀጠል ነው? አኪሬት ወይም ደግሞ ትክክለኛና ኢፌክቲቭ ጠቃሚ አድርጎ እንደ አስፈላጊነቱን ለማስቀጠል ነው ማለት ነው። ስለዚህ መልሳችን ሲ ይሆናል። ዲ ቱ ሜክ ሹር ዘ ጀነራል ፐብሊክ ዳዝ ኖት አንደርስታንድ ዘ ቲዎሪ ቲዎሪውን ፐብሊክ ወይም ደግሞ ማህበረሰቡ እንዳይረዳው ለማድረግ ነው የሚለው። ይህም መልስ አይደለም። ስለዚህ መልሳችን ሲ ነው ማለት ነው። አራተኛ which of the following best describe why scientists discuss and debate on experiments as results and
ፖሲብል ኤክስፕላኔሽን ኢን ስተዲንግ ፌኖሜና ይላል። ይሄ የሚከተሉት ከተሰጡን አማራጮች ውስጥ ሳይንቲስቶቹ ለምንድን ነው ዲቤት ወይም ደግሞ ክርክር የሚያደርጉት እና ኤክስፐሪመንታል ሪዛልታቸውን በሚያወጡት ጊዜ ለምንድን ነው የሚከራከሩት እና የሚወያዩት ለምንድን ነው የሚለው። ኤ ቢካዝ ዲቤቲንግ ሄልፕ ሳይንቲስት ቱ አናላይዝ ቦዝ ዘ ስትሬንግዝ ኤንድ ዊክነስ ኦፍ ኢምፔሪካል ኤቪደንስ። ዲቤት ወይም ደግሞ በሚከራከሩበት ሰዓት ያገኙትን ማስረጃ ጥንካሬና ድክመቱን ለመለየት ያግዛቸዋል ነው የሚለው። ቢ ቢካዝ ዲቤቲንግ ሄልፕ ዘ ሳይንቲስትስ ቱ ፕሬዘንት። ዲቤት ወይም ደግሞ ክርክር ሳይንቲስቶችን ለምን ያግዛቸዋል ነው የሚለው። ፕሬዘንት ኢንተረስቲንግ ኤንድ ኤግዛይቲንግ ሳይንስ ቱ ዘ ፐብሊክ። ሳቢና ማራኪ የሆነ ሳይንስ ለፐብሊክ ወይም ለማህበረሰቡን ለማሳየት ነው የሚለው። እዚህ ምንም የሚያገናኘው ነገር የለም። በኤክስፐሪመንታቸው ዙሪያ ዲቤት ሲያደርጉ ለማህበረሰቡ ኤግዛይት ለማድረግ ወይም ማህበረሰቡን ለመሳብ ምናምን ሳይሆን የራሳቸውን ስራ ለመስራት ነው። ስለዚህ ቢ አይሆንም። ሲ ቢካዝ ዲቤቲንግ ጊቭስ ዘ ሳይንቲስትስ ዘ ኦፖርቹኒቲ ቱ ኤክስፕረስ ዜር ፊሊንግ ኤንድ ኦፒኒየን። ሲ ደግሞ ምንድን ነው የሚለው ዲቤት ወይም ክርክር ለሳይንቲስቶቹ ምን ይሰጣቸዋል ነው የሚለው። ኦፖርቹኒቲ ቱ ኤክስፕረስ ዜር ፊሊንግ ስሜታቸውን ለመግለጽ እድል ይሰጣቸዋል እና ደግሞ ኦፒኒየን እነሱ የሚያስቡትን ነገር የራሳቸውን ሀሳብ እንዲያስተላልፉ ኦፖርቹኒቲ ወይም እድል ይሰጣቸዋል ነው የሚለው። ይሄ ዲቤት በኤክስፐሪመንት ዙሪያ ዲቤት የሚያደርጉት ፊሊንጋቸውን እና ኦፒኒየናቸውን ለመግለጽ ሳይሆን እውነታውን ለማውጣት ነው። ስለዚህ ይህም መልስ አይሆንም ማለት ነው። ቢ ቢካዝ ኤቭሪ ሳይንቲስት ዋንትስ ቱ ፋይንድ አን አኪሬት ኤክስፕላኔሽን ኤንድ ዲስፕሩቭ አዘርስ ኤክስፕላኔሽን። ሁሉም ሳይንቲስቶች ምን ይፈልጋሉ ነው የሚለው አኪሬት የሆነ ትክክለኛ የሆነ ኤክስፕላኔሽን እና የሌሎቹን ኤክስፕላኔሽን ዲስፕሩቭ ወይም ደግሞ ተቀባይነት ለማሳጣት ነው የሚለው። ይሄ የሌሎችን ተቀባይነት ለማሳጣት እና የራሳቸውን አኪሬት ወይም ትክክል ለማድረግ ሳይሆን መረዳዳት ወይም ደግሞ ሌላው የተረዳውን ከሌላው ዊክነሱና ስትሬንግዝነሱን ለማወቅ ነው የሚረዳቸው። ስለዚህ ይህ መልስ አይሆንም ማለት ነው። መልሳችን ምን ይሆናል ማለት ነው? ኤ ማለት ነው መልሱ። አምስተኛ ዋት ኢዝ ዘ ዲፈረንስ ቢትዊን ሳይንስ ኤንድ ቴክኖሎጂ። የሳይንስና የቴክኖሎጂ ልዩነታቸው ምንድን ነው የሚለው። ኤ ሳይንስ ኢዝ ዘ ስተዲ ኦፍ ናቹራል ወርልድ ቱ ጌን ኖውሌጅ። ሳይንስ ናቹራል የተፈጥሮ ዓለሙን የምናጠናበት ነው። ምን ለማግኘት? እውቀት ለማግኘት። ኤን ቴክኖሎጂ ኢዝ ዘ ዩዝ ኦፍ ዛት ኖውሌጅ። ቴክኖሎጂ ደግሞ ያንን እውቀት መጠቀም ነው። ኦር ፕራክቲካል ፐርፐዝ እና ለፕራክቲካል ወይም ደግሞ ሪል ላይፍ ላይ የምንጠቀመው ፐርፐዝ ወይም ዓላማ ነው የሚለው። ቢ ቴክኖሎጂ ኢዝ ዘ ስተዲ ኦፍ ዘ ናቹራል ወርልድ ቱ ጌን ኖውሌጅ። ቢ ደግሞ ቴክኖሎጂ የተፈጥሮ ዓለሙን የምናጠናበትና እውቀት የምናገኝበት መንገድ ነው የሚለው። ይሄ ፎልስ ነው። ሳይንስ የመጀመሪያው ይሄ ነው መልሱን ማለት ነው። እና ደግሞ አቃይሮታል ከዚህ ጋር ኤ እና ቢ ተቃራኒ ናቸው። ስለዚህ መልሱ ኤ ነው። ሲ ደግሞ ሳይንስ ኤንድ ቴክኖሎጂ አር ዘ ሴም ቲንግ አይደለም። ዲ ሳይንስ ሃዝ ዲፍረንት ኢፌክት ኦን ሶሳይቲ ዛን ቴክኖሎጂ። ሳይንስ ከሶሳይቲው አንጻር ሲታይ ለቴክኖሎጂ የተለየ ኢፌክት አለው ነው የሚለው። ይሄም አይደለም። ስለዚህ መልሳችን ኤ ነው ማለት ነው። ስድስተኛ ኢን ዘ ፓስት ፒፕል ስቶር ኮምፒውተር ዳታ ኦን ፍሎፒ ዲስክ። በፊት ድሮ ላይ ሰዎቹ የኮምፒውተር ዳታ የሚያስቀምጡት ፍሎፒ ዲስክ ላይ ነበረ ይላል። ኢቨንቹዋሊ አሁን ፒፕል ቢገን ቱ ዩዝ ኮምፓክት ዲስክ። አሁን መጠቀም የጀመሩት ደግሞ ኮምፓክት ዲስክ ነው ዊዝ ግሬተር ስቶሬጅ ካፓሲቲ። ይህ ኮምፓክት ዲስክ ምናለው ከፍተኛ የሆነ ስቶሬጅ ካፓሲቲ ወይም ከፍተኛ የሆነ የመያዝ አቅም አለው ማለት ነው። ዊች ኦፍ ዘ ፎሎዊንግ ቤስት ዲስክራይብ ዚስ ሲቹዌሽን። ስለዚህ ይህን ሲቹዌሽን የሚያሳየን የቱ ነው የሚለው። ኤ ቴክኖሎጂ ሊዲንግ ቱ ለስ ዩዝፉል ሚንስ ኦፍ ስቶሬጅ። ቴክኖሎጂ ወደ ለስ ዩዝፉል ወይም ደግሞ ወደማይጠቅም ስቶሬጅ ያመራናል ነው የሚለው። ይህ ፎልስ ነው። ቢ ቴክኖሎጂ ቢንግ ዩዝድ ቱ ክሬት ኒው ኒድ ኦር ዋንት። ቴክኖሎጂ አዲስ ፍላጎት ይፈጥርብናል ነው የሚለው። ቴክኖሎጂ በመፈጠረው ምክንያት አዲስ ፍላጎት ይፈጠራል ነው የሚለው። ይህ ከዚህ ሲቹዌሽን ጋር የሚያገናኘው ነገር የለም። ሲ ቴክኖሎጂ ቢንግ ዩዝድ ቱ ዴቨሎፕ ዘ ዲዛይንድ ወርልድ። ቴክኖሎጂ ዲዛይንድ ወርልድ ወይም ደግሞ ዲዛይን የሆነን ዓለም ይፈጥርልናል ነው የሚለው። ከዚህ ሲቹዌሽን ጋር የሚያገናኘው ነገር የለም። ስለዚህ ፎልስ ይሆናል ማለት ነው። ዲ ቴክኖሎጂ ሊዲንግ ቱ ዘ ዴቨሎፕመንት ኦፍ ኒው ቴክኖሎጂ። ዲ ደግሞ ቴክኖሎጂ ወደ ምን ያመራናል ነው የሚለው። ወደ አዲስ ቴክኖሎጂ እድገት ያመራናል ይላል። ስለዚህ መልሳችን ዲ ነው ማለት ነው። ሰባተኛ which of this is an example of technology helping scientists።
ከተሰጡን ኤግዛምፕሎች ውስጥ ቴክኖሎጂ ሳይንቲስቶችን የሚያግዛቸው የቱ ነው የሚለው ኤ ሳይንቲስት ዲስከስ ኤ ቲዮሪ ዊዝ ዲፍረንት ኮሊግስ። ሳይንቲስቶቹ ቲዮሪን ከተለያዩ ኮሊግ ወይም ደግሞ ከጓደኞቻቸው ጋር ዲስከስ ሲያደርጉ፣ ይሄ ቴክኖሎጂ ጋር ምንም አያገናኙም። ዲስከስ አድርጉ በቃ። ቢ ሳይንቲስት ዲተርማይን ዌዘር ቱ ኢንቨስቲጌት ቮልካኒክ ኢራፕሽን። ሳይንቲስቶቹ ዲተርማይን የሚያደርጉት ቮልካኒክ ኢራፕሽን ወይም ደግሞ እሳተ ገሞራን ኢንቨስቲጌት ማድረግ ወይም ስለማጥናት ነው ዲተርማይን እያደረጉ ያሉት ነው የሚለው። ከቴክኖሎጂ ጋር አይገናኝም ይሄም። ሲ ሳይንቲስት ፐርፎርምስ አን ኤክስፐሪመንት ኢን ላቦራቶሪ ሴቲንግ። ሳይንቲስቶቹ ላቦራቶሪ ላይ ኤክስፐሪመንት ለመስራት ፐርፎርም አድርገዋል ነው የሚለው። ይህም ከቴክኖሎጂ ጋር አይገናኝም። ዲ ሳይንቲስት ሜዥር ዘ ማስ ኦፍ ኬሚካል ኦን ዲጂታል ስኬል። ሳይንቲስቶቹ የኬሚካሉን መጠነ ቁስ በዲጂታል ስኬል ወይም ደግሞ ዲጂታል ማለት ከቴክኖሎጂ ጋር የተያያዘ ነው አይደለም፣ በሱ ለኩ ነው የሚለው። ስለዚህ ቴክኖሎጂ ሳይንቲስቶችን ያገዛቸው በዲጂታል ስኬሉ ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 8ኛ ዋት ውድ ዩ ዩዝ ቱ ሜዥር ሌንግዝ። ሌንግዝን ለመለካት የምትጠቀሙት ምንድን ነው? ኤ ግራጁዌትድ ሲሊንደር፣ ይሄ ለቮሊዩም መለኪያ ነው የሚሆነው። ቢ ትሪፕል ቢም ባላንስ፣ ይሄ ደግሞ ቢም ባላንስ ከሆነ ለማስ መለኪያ ነው። ሲ ሜትር ስቲክ ይላል፣ ሜትር ከሆነ ለሌንግዝ ወይም ለርዝመት መለኪያ ነው። ዲ ስፕሪንግ ስኬል፣ ስፕሪንግ ስኬል ደግሞ ይሄ ማስ መለኪያ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል። 9ኛ which one best describe the measurement that are accurate። ከሚከተሉት ውስጥ accurate measurementን የሚገልጽልን የቱ ነው የሚለው ኤ they are very close to accepted value። accurate ሲባል ምን ማለት ነው? ከአክሴፕትድ ቫልዩ ወይም ደግሞ ከትክክለኛ ቫልዩ የተጠጉ ናቸው ነው የሚለው። ስለዚህ መልሱ ይህ ነው። ቢ they are based on an estimate፣ በግምት የተመሰረተ ነው የሚለው። ከግምት ጋር አይደለም accurate ማለት ከአክሴፕትድ ቫልዩ ጋር ያለው ክሎዝነስ ነው። ሲ they are very close to each other፣ እርስ በርሳቸው ክሎዝ ከሆኑ ምንድነው የሚባለው? ፕሪሲሽን እንጂ አኪሬት አይደለም። ይሄ ፕሪሲሽን ማለት ነው። ዲ they are not based on number፣ በቁጥር ላይ መሰረት የሆኑ አይደሉም ነው የሚለው። ይህም አይሆንም። ስለዚህ መልሳችን ኤ ነው ማለት ነው። 10ኛ which one of the following is not a vector quantity። ቬክተር ኳንቲቲ ያልሆነው የቱ ነው የሚለው። ቬክተር ኳንቲቲ ያልሆነው ከሆነ ስካላር የሆነው ነው የምንፈልገው። ቬክተር ማግኔቲዩድ እና ዳይሬክሽን ያለው ነው። ስካላር ደግሞ ማግኔቲዩድ ብቻ ያለው ማለት ነው። ስለዚህ ከዚህ ውስጥ ዲስፕሌስመንት ቬክተር ነው፣ ፎርስ ቬክተር ነው፣ ዴንሲቲ ምንድን ነው? ስካላር ነው ማለት ነው። ቬሎሲቲ ቬክተር ነው። እነዚህ ሶስቱ ዳይሬክሽን አላቸው፣ ዴንሲቲ ግን ዳይሬክሽን የለውም። ስለዚህ ኖት ነው የተባለው፣ ዴንሲቲ ሲ ይሆንልናል ማለት ነው። 11ኛ which one of the following is derived SI ዩኒት። derived ማለት ከሆኑ ኳንቲቲዎች ተባዝቶ ወይም ደግሞ ተካፍሎ የሚመጣ ማለት ነው derived የሚባለው። እና የሱ SI ዩኒት የሆነው የቱ ነው የሚለው ኤ ኒውተን። ኒውተን የምን SI ዩኒት ነው? የፎርስ። ፎርስ ደግሞ derived ፊዚካል ኳንቲቲ ስለሆነ የደራይቭድ ፊዚካል ኳንቲቲ SI ዩኒት ደራይቭድ SI ዩኒት ይሆናል። ስለዚህ ኤ ነው ማለት ነው። ቢ ኬልቪን ይላል። ኬልቪን የቴምፕሬቸር ነው። ቴምፕሬቸር ቀጥታ የሚለካ እንጂ ደራይቭድ አድርጎ የሚመጣ አይደለም። ሲ ኪሎግራም ነው። ኪሎግራም ቀጥታ በኪሎግራም ተለክቶ የሚመጣ ስለሆነ ይሄ ፋንዳሜንታል እንጂ ደራይቭድ አይደለም። ሰከንድ ደግሞ አሁንም ቀጥታ በሰዓት ተለክቶ የሚመጣ ስለሆነ ተባዝቶ ወይም ደግሞ ተካፍሎ የሚመጣ አይደለም እነዚህ ሶስቱ። ስለዚህ ደራይቭድ የሆነው ኒውተን ወይም ፎርስ ነው ማለት ነው። 12ኛ 2 hour plus 20 minute plus 60 ሰከንድ are equal to ብላንክ ይላል። በምንድን ነው የምናስቀምጠው? በሚኒት። በሚኒት ከሆነ እነዚህን ሁሉን ወደ ሚኒት መቀየር ይጠበቅብናል ማለት ነው። 2 ሰዓት ማለት 1 ሰዓት 60 ደቂቃ ስለሆነ 2 ሲባዛ በ60 60 ሲደመር አሁንም 60። ስለዚህ ስንት ይሆናል? 60 ሲደመር 60 120 ማለት ነው። 120 ሲደመር 20 ሚኒት 20 ደቂቃ ማለት ነው። ሲደመር 20 ደቂቃ ስንት ይሆንልናል? 120 ሲደመር 20 140 ማለት ነው። 140 በምንድን ነው አሁን እያስቀመጥን ያለ ነው? በሚኒት ማለት ነው። ከዛ 60 ሰከንድ አለ። ሰከንዷ 60 ሰከንድ ስንት ደቂቃ ነው? 1 ደቂቃ። ስለዚህ 140 ሲደመር 1 141 ማለት ነው። ስለዚህ መልሳችን ስንት ይሆናል ማለት ነው? 141 ሚኒት ይሆንልናል ማለት ነው። ስለዚህ ይሆናል መልሱ 141 ሚኒት። ሌላኛው አጭር መልስ ነው ከ13 እስከ 17 ያለው ማለት ነው። 13ኛ ሜንሽን ሳም ኤግዛምፕልስ ኦፍ ቴክኖሎጂ ኢን ዘ ፊልድ ኦፍ ኮሚኒኬሽን ሄልዝ አግሪካልቸር ኤንድ ኤጁኬሽን ይላል። እነዚህ ከኮሚኒኬሽን ከሄልዝ ከጤና ከአግሪካልቸር እና
ከኤጁኬሽን ምንድን ነው የሚለው ኤግዛምፕል ስጡ፣ የቴክኖሎጂ ምሳሌ ስጡና ደግሞ የእነሱን ጥቅማቸውን ነው የሚለው። መልስ ስናይ ከኮሚኒኬሽን ምን አለ? ለምሳሌ ሞባይል ፎን አለ። እሱ አንዱ የቴክኖሎጂ አይነት ነው። ጥቅሙ ደግሞ ምንድነው? ፋስት ኢንፎርሜሽን ሼሪንግ፣ ፈጣን የሆነ የኢንፎርሜሽን ወይም የመረጃ ማቀባበል ማለት ነው። ከጤና ኤክስሬይ አለ። ኤክስሬይ ማለት ሰዎቹ በጣም ሲታመሙ ወይም ደግሞ ውስጥ ላይ ችግር ካለባቸው በኤክስሬይ ወይም ደግሞ ራጅ የሚባለው ማለት ነው፣ በሱ ታይቶ ሕክምና ያገኛሉ ማለት ነው። እሱ ደግሞ ጥቅሙ ምንድን ነው? ዲዝ ዲያግኖሲስ ነው፣ ወይም በሽታን ለመመርመር ነው የሚያገለግለን ማለት ነው። ከአግሪካልቸር ደግሞ ከግብርና ትራክተር አለ። ትራክተር ምንድን ነው ጥቅሙ? ኢንክሪዝ ፕሮዳክቲቪቲ ወይም ደግሞ ምርታማነትን ይጨምርልናል። በፍጥነት ነው የሚሰራው፣ ስለዚህ ምርታማነትን ይጨምራል ማለት ነው። ከኤጁኬሽን ወይም ደግሞ ከትምህርት የቴክኖሎጂ አይነት ማን አለ? ኮምፒውተር አለ። ኮምፒውተር ምንድን ነው? ኢዚሊ ለርኒንግ ኤንድ ሪሰርች፣ በቀላሉ እንድንማርና ሪሰርች እንድናደርግ ይጠቅመናል ማለት ነው። ስልክም አሁን ለምሳሌ እናንተ አብዛኞቻችሁ በስልክ ሊሆን ይችላል ቪዲዮ የምታዩት ምናምን፣ እሱ ለኤጁኬሽን ይጠቅማል ማለት ነው። 14ኛ ኤክስፕሌን ሃው ሂውማን ኒድስ ሳይንስ ኤንድ ቴክኖሎጂ አር ኢንተር ሪሌትድ፣ የሰው ፍላጎቱ ሳይንስ እና ቴክኖሎጂ እንዴት ነው የሚገናኙትም የሚያያዙት እንዴት ነው የሚለው። መልስ ስናይ ሂውማን ኒድስ ድራይቭ ሳይንስ፣ የሰው ፍላጎቱ ሳይንስን ድራይቭ ያደርገዋል፣ ወይም ደግሞ ሰው ፍላጎት ስላለው ነው ሳይንስን ለመመርመር የሚነሳው። ስለዚህ ሰው ፍላጎት በመኖሩ ምክንያት ሳይንስን ለመመርመር ይነሳል ማለት ነው። ከዛ ሳይንስ ክሬትስ ኖውሌጅ፣ ሳይንስ ምንን ይሰራልናል? እውቀትን ይሰራልናል። ከዛ በኋላ ቴክኖሎጂ አፕላይስ ኢት ቱ ሶልቭ ፕሮብለም፣ ቴክኖሎጂ ይሄን እውቀት አፕላይ ወይም ደግሞ ጥቅም ላይ ያውሎ ፕሮብለምን ሶልቭ ያደርግልናል ማለት ነው፣ ችግርን ይፈታልናል ማለት ነው። ስለዚህ የሰው ፍላጎቱ ሳይንስ እና ቴክኖሎጂ የተያያዙ ናቸው ማለት ነው። 15ኛ ዳዝ ዴቨሎፕመንት ኢን ቴክኖሎጂ ሃቭ ሪስክስ፣ እንግዲህ የቴክኖሎጂ ዴቨሎፕመንት ወይም ደግሞ የቴክኖሎጂ እድገት ሪስክ አለው ወይ ነው የሚለው፣ ወይም ደግሞ ጉዳት አለው ወይ ነው የሚለው። ኢፍ ሶ ካለው ይላል ሜንሽን ሳም ሪስክስ ኦፍ አድቫንስመንት ኢን ቴክኖሎጂ፣ የቴክኖሎጂ እድገትን የተወሰኑ ጉዳቶችን ጥቀሱልኝ ነው የሚለው። አለው የስ ኢት ሃቭ ሪስክስ፣ ሪስክ አለው ወይም ደግሞ ጉዳት አለው የቴክኖሎጂ ኢንክሉድ፣ ከእነሱ ውስጥ ምን አለ? ለምሳሌ ፖሊሽን ወይም ደግሞ የአየር ብክለት ሊያመጣ ይችላል። አንኤምፕሎይመንት ወይም ደግሞ ስራ አጥነትን ያመጣል። ምክንያቱም ስራ አጥነት የሚያመጣው አብዛኛው በቴክኖሎጂ የሚሰራ ከሆነ ሰውን አይቀጥሩም ማለት ነው። ስለዚህ የሚቀጠር ሰው ስራ ያጣል ማለት ነው። ሌላኛው ደግሞ ሄልዝ ፕሮብለም ያመጣል። ለምሳሌ በፖሊሽን ወይም ደግሞ በአየር ብክለት ምክንያት የተለያዩ የጤና ችግሮችን ሊያመጣ ይችላል የቴክኖሎጂ እድገት። ሌላኛው ኤንቫይሮንመንታል ዳሜጅ ነው። አካባቢ ዳሜጅ ልናደርግ እንችላለን ማለት ነው ቴክኖሎጂ እድገት ምክንያት። ስለዚህ ሪስክ አለው ቴክኖሎጂ፣ ጥቅም ብቻ ሳይሆን ጉዳትም አለው ማለት ነው። 16ኛ ዋት ዱ ዩ ቲንክ አር ዘ ኢምፖርታንስ ኦፍ ሴፍቲ ሩልስ፣ የሴፍቲ ሩል ጥቅሞቹ ምንድን ናቸው ነው የሚለው። ሴፍቲ ሩል ማለት ቅድመ ጥንቃቄ ወይም ደግሞ ራሳችንን ከአደጋ ለመከላከል የምናደርጋቸው ቅድመ ጥንቃቄ ህጎች ናቸው። ስለዚህ አንሰር ሴፍቲ ሩልስ ፕሪቨንት አክሲደንት፣ ሴፍቲ ሩል አደጋን ይከላከሉልናል፣ ፕሮቴክት ላይፍ ህይወታችንን ይጠብቁልናል፣ ኤንድ ኢንሹር ፕሮፐር ዩዝ ኦፍ ኢኩፕመንት፣ እና ደግሞ ኢኩፕመንቶችን ወይም ደግሞ መሳሪያዎችን በስነ ስርዓት እንድንይዛቸው ያደርጉልናል ማለት ነው። እነዚህ ሴፍቲ ሩሎች ባይኖሩ እነዚህን እቃዎች በደንብ አንጠቀማቸውም ማለት ነው። 17ኛ ሊስት ላብራቶሪ አፓራተስ ኤንድ ራይት ዜር ዩዝስ ይላል። ላብራቶሪ አፓራቶሶችን ወይም ደግሞ ላብራቶሪ ላይ የምንጠቀማቸውን እቃዎች ዘርዝሩና ደግሞ የእነሱን ጥቅማቸውን ነው የሚለው። እሺ፣ ስለዚህ ላብራቶሪ አፓራተስ እና ዩዛቸውን ስናይ የተወሰኑትን፣ ሁሉም አይደሉም፣ ትንሽ ነው የዘረዘርኩላችሁ። ለምሳሌ ቢከር የሚባል አለ። እሱ ለምንድን ነው የሚጠቅመው? ሆልዲንግ ሊኩዊድስ፣ ፈሳሾችን ለመያዝ ነው የምንጠቀምበት። ቢከር የሚባለው የሆነ ካፕ የሚመስል ነገር ማለት ነው። ሌላኛው ግራጁዌት ሲሊንደር የሚባለው ነው። ይሄ ደግሞ ሜዠሪንግ ሊኩዊድ ቮሊዩምን ወይም ደግሞ መጠነቁስን ቮሊዩምን ወይም ደግሞ ይዘትን የፈሳሾችን ይዘት ለመለካት ነው የምንጠቀምበት ይህ ሲሊንደር የሚባለው። ሌላኛው ባላንስ ነው። ባላንስ ማስን ወይም ደግሞ መጠነቁስን ለመለካት ነው የምንጠቀምበት። ሌላኛው ደግሞ ቴርሞሜትር ነው። ይህም ለምን ይጠቅማል? ቴምፕሬቸርን
ለመለካት ማለት ነው። ደግሞ ሙቀትን ለመለካት ቴርሞሜትር እንጠቀማለን። ስለዚህ እነዚህ የተወሰኑት የላብራቶሪ አፓራተስ ናቸው እና የእነሱ ጥቅማቸው ማለት ነው። እና እናንተም ከቻላችሁ ሌሎችንም መዘርዘር ትችላላችሁ። ቀጣይ ዩኒት 2 ሪቪውን ይዤላችሁ እመጣለሁ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።